ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ሰኔ 11 ቀን 2026 የያዝናቸው ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አብሬት ነጥቦችን በቅድሚያ የኤርትራ ስርዓት ሌላ ውስጣዊ ቅኝ ግዛትን የፈጠረ ስርዓት እንደሆነ ተገለጸ። ኦባሳንጆና ዓለም አቀፍ መልእክተኞች ለውይይት መቀሌ ገቡ። ጽምዶ የቆየ የኢትዮጵያን የማፍረስ ሴራ ነው ስትል ኢትዮጵያ ገለጸች። አቶ ጌታቸው ረዳ የጦርነቱ መጀመር የማይቀር ነው ሲሉ መናገራቸው መንግስታቸው ለሰላም ቁርጠኛ እንዳልሆነ ማሳያ ነው ተባለ። የሱዳን ፈጣን ድጋፍ ኃይሎች በፈጸሙት የድሮን ጥቃት 23 ሰዎች ተገደሉ። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ መዝጋቷን አወጀች። ትራምፕ በአዲስ ከባድ ጥቃት እንገናኝ ሲሉ ዝተዋል። ወደ ዝርዝር ዜና እናልፋለን። የኤርትራ ስርዓት ሌላ ውስጣዊ ቅኝ ግዛትን የፈጠረ ስርዓት ነው። አቶ ቶማስ ሰለሞን የፍትህ ጎራ እያደረገ ያለው ትግል ጥቂቶችን እንዴት ትለውጣለህ ሳይሆን እንዴት ታሸንፋለህ መሆን እንዳለበት የገለጹት ዶክተር ቶማስ አብዛኛው በዝምታ ውስጥ ያለው የማህበረሰባችን አካል ወደ ትግሉ እንዴት መምጣት እንዳለበትና ዝምታን ለመምረጥ ያበቃውን ምክንያት መመርመር የፍትህ ጎራ የትግል ዓላማ መሆኑን ከኢሬሳት ቴሌቪዥን ጋር ባደረጉት ቆይታ ገልጸዋል። ሕጂ እቲ ቃልሲ ንውሑዳት ከመይ ጌርካ ትቕይር ዘይኮነ ነዞም ውሑዳት ከመይ ጌርካ ትስዕር ይኾን ዘሎ ተቃልሲ ዕላማና ነቲ ዝበዝሐ ክፋል ሕብረተሰብና ሲ ኣብ ስቕታ ዘሎ ከመይ ገይሩ ተረዲዩ ኣካል ናይ ተቃልሲ ይኸውን እሱ ኣብ ጥቓኻ ዘሎ ከየምፃኻ ከመይ ጌርካ ናብ ህግደት ዘሎ ክትከይድ ትኽእል ኣይከኣልን እዩ። ሕጂ ነቲ ኣብ ስቕታ ዘሎ ኣካል ሕብረተሰብና ንዕኡ ሱቅ ከብሎ ዝኽእል ዘሎ ነገራት እንታይ ኢልና ምፍታሽ ሓደ ካብቲ አካል ናይ ቃልስና ክኸውን ኣለዎ። በኤርትራ ህዝብ ታሪክ ታይቶና ተሰምቶ የማይታወቅ እጅግ የከፋ ስርዓት የመጣው በዚያች የነጻነት ቀን ነው። ይህ ችግር በጊዜው ታውቆ እርምጃ መውሰድ አለመቻሉ ደግሞ የሁላችንም ችግር ነው ሲሉ ይናገራሉ። በነጻነት ስም ተሸሽጎ ያለው ቅኝ ግዛት ማጋለጥና ህዝብ አይቶ መጥፎውን መጥፎ ጥሩን ደግሞ ጥሩ ማለት አለበት ያሉት አቶ ቶማስ የኤርትራ ህዝብ ለነጻነት የከፈለውን ዋጋ በተገቢ ቦታ ላይ አልደረሰም። የኤርትራ ስርዓት ነጻነትን የፈጠረ ሳይሆን ሌላ ውስጣዊ ቅኝ ግዛት የፈጠረ ስርዓት ነው። ይህ ሲወገድ ደግሞ ሰው ነጻ ሆነ ማለት እንችላለን በማለት አብራርተዋል። እዚ ናጽነት ህዝቢ ኤርትራ ምስላ ኣይኮነን ናጽነት ሁን ድዩ ዝቃለስ ዘሎ ተረዲሃኒ እንታዩ ደኣኒ እቲ ብሽም ናጽነት ተኸዊሉ ዘሎ መግዛእቲ ክቕላዕ ኣለዎ። ህዝቢ ክሪኦ ኣለዎ። ነቲ ጽቡቕ ጽቡቕ ክብሎ ኣለዎ፣ ነቲ ሕማቅ ሕማቅ ክብሎ ኣለዎ። ህዝቢ ኤርትራ ዋጋ ከፊሉ ድዩ ንናጽነቱን ንሓርነቱን ንገለን ኢሉ እወ ግን ዝኸፈሎ ዋጋ ኣብ መዓሉ በጽሕ ድዩ ኣይበጽሐን ኣብ ዝኸፍአ ጉድጓድ ኣትዩሎ። ስለዚ እንታይና ንብል ንሕና ነኖ እዚ ናጽነት ዘምጽእ ሓይሊ ይኮነን እዚ ካልእ መግዛእቲ ውሽጣዊ መግዛእቲ ዝፈጠረ ስርዓት እዩ። እዚ ከዓ ምስተኣለ ሰብ ነፃ ኮይኑ ክንብል ንኽእል። ኦባሳንጆና ዓለም አቀፍ መልእክተኞች ለውይይት መቀሌ ገቡ። የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ለመወያየት ከዓለም አቀፍ መልእክተኞች ጋር መቀሌ ገብተዋል። የትግራይ ፕሬዝዳንት ጽሕፈት ቤት መረጃ እንደሚያመላክተው መልእክተኞቹ ሰኔ 11 ቀን ረፋድ ላይ መቀሌ የገቡ ሲሆን ውይይቱም በሁለት ዋና ዋና ጉዳዮች ላይ ማለትም ዳግም ወደ ጦርነት እንዳይገባ መከላከልና የፕሪቶሪያው የሰላም ስምምነት አፈጻጸምን መገምገም ላይ ያተኩራል ተብሎ ይጠበቃል። ጽምዶ የቆየ ኢትዮጵያን የማፍረስ ሴራ ነው ስትል ኢትዮጵያ ገለጸች።
ኢትዮጵያን ለማዳከምና የባህር በር ባለቤትነቷን ለማደናቀፍ በውጭ ታሪካዊ ጠላቶችና በውስጥ ባንዳዎች የተቀነባበረው የጽምዶ ሴራ መጋለጡን የኢትዮጵያ ቴሌቪዥን ዘግበዋል። እንደ ዘገባው ገለጻ ይህ ስትራቴጂ በ1960ዎቹ የተቀረጸ የቆየ የጥፋት መንገድ ሲሆን ዛሬም በዲፕሎማሲ ካባና በውጭ ዶላር እየታገዘ ሀገሪቱን የባህር በር አልባ ለማድረግና የህዳሴ ግድብን ስኬት ለማደናቀፍ ዳግም እንዲያንሰራራ እየተደረገ ይገኛል። በተለይም የግብጽ መንግስት የውስጥ ተላላኪዎችን እንደ ትሮይ ፈረስ በመጠቀም ሀገሪቱን ከውስጥ ለመውጋት እየሰራች መሆኑ ተገልጿል። በተጨማሪም ምርጫንና የህዝብን መደበኛ ህይወት ለማደናቀፍ በየከተማው ቦምቦችን ይዞ መንቀሳቀስ የራስን ማህበረሰብ የሚያጠፋ ፍጹም ጤነኛ ያልሆነ የትግል ስልት መሆኑ በዘገባው ተኮንኗል። ሆኖም የሀገር መከላከያ ሰራዊት የዚህን የጥፋት ጥምረት አከርካሪ በመስበር የሴረኞችን መግቢያ በር በቁልፍ መዝጋቱ ተረጋግጧል ይላል ዘገባው። ኢትዮጵያ ትላንት በባንዳዎች ምክንያት ያጣችውን ክብር በአንድነት እንደምትመልስ የጠቀሰው ዘገባው የውጭ ጠላቶችን ሴራ ለማክሸፍ መላው ኢትዮጵያውያን በአሁኑ ወሳኝ ሰዓት በአንድነት ሊቆሙ እንደሚገባ ጥሪ ቀርበዋል። አቶ ጌታቸው ረዳ የጦርነት መጀመር የማይቀር ነው ሲሉ መናገራቸው መንግስታቸው ለሰላም ቁርጠኛ እንዳልሆነ ማሳያ ነው ተባለ። በኢትዮጵያ መንግስት ውስጥ ባላቸው መንግስታዊ ኃላፊነት ለጠቅላይ ሚኒስትሩ በሚኒስተር ማዕረግ የምስራቅ አፍሪካ አማካሪ የሆኑት ጌታቸው ረዳ የጦርነቱ መጀመር የማይቀር ነው ሲሉ በግልጽ የተናገሩት ንግግር የመንግስታቸው አቋም ነው ሲሉ አንጋፋው ጋዜጠኛ አክሊሉ ደባልቀው ተቹ። ጋዜጠኛው ይህ ለሰላም ቁርጠኛ የሆነ መንግስት የሚጠቀምበት ቋንቋ አይደለም ያሉ ሲሆን የፕሪቶሪያውን ስምምነት የሚያከብር መንግስት የሚያሳየው አቋም እንዳልሆነም አክለዋል። ይህ ለጦርነት ዝግጅት እየተደረገ መሆኑን የሚያሳይ ማወጃ እንጂ ሰላምን ተግባራዊ የማድረግ ሂደት አይደለም ያሉት ጋዜጠኛ አክሊሉ ደባልቀው የትግራይ ህዝብ ፍትህን መልሶ መገንባትንና የተፈረሙ እቅዶችን ተግባራዊ መሆን መፈለጉን በቀጠለበት በዚህ ወቅት የኢትዮጵያ መንግስት ግን ወደ ግጭት የመመለስ ምልክት እያሳየ ነው። ባለስልጣናቱም ስምምነቱን ከማክበር ይልቅ ሌላ ጦርነት መፈጠሩ የማይቀር ነው የሚለውን አስተሳሰብ እያስለመዱት ነው ሲሉ ገልጸዋል። የሰላም ስምምነቱን ተግባራዊ ለማድረግ ፈቃደኛ ሳይሆኑ ለጦርነት መዘጋጀት የፕሪቶሪያውን ማዕቀፍ በቀጥታ መክዳትና በሚሊዮኖች የሚቆጠሩ ሰዎችን ህይወት አደጋ ላይ የሚጥል አደገኛ አካሄድም ነው ብለዋል ጋዜጠኛው። ዓለም ትኩረት ሊሰጠው ይገባል፣ ትግራይ ሰላም ትፈልጋለች ሲሉም ጥሪያቸውን አቅርበዋል። የሱዳን ፈጣን ድጋፍ ኃይሎች በፈጸሙት የድሮን ጥቃት 23 ሰዎች ተገደሉ። በደቡብ ኮርዶፋን የፈጣን ድጋፍ ኃይሎች አርኤስኤፍ በሰነዘሩት የሰው አልባ አውሮፕላን ጥቃት ቢያንስ 23 ሰዎች ሲገደሉ ሌሎች 19 ደግሞ መቁሰላቸውን የሰብአዊ መብት ተሟጋች ቡድን መረጃ ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ጥቃቶቹ በከተማ ውስጥ በሚገኙ መኖሪያ ቤቶች፣ ለቀብር ስነ ስርዓት በተሰበሰቡ ሰዎችና ምግብ በጫነች መኪና ላይ እንደተፈጸሙ ተናግረዋል። የሰብአዊ መብት ተሟጋቾች ጥቃቱ ሲቪሎችን ኢላማ ያደረገ መሆኑን በመግለጽ ኮንነውታል። ይህ እርምጃ በሱዳን እየቀጠለ ያለውን ግጭት ይበልጥ ሊያባብሰው እንደሚችልም አስጠንቅቀዋል። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ መዝጋቷን አወጀች። ትራምፕ በአዲስ ከባድ ጥቃት እንገናኝ ሲሉ ዝተዋል። በመካከለኛው ምስራቅ ለሳምንታት የቆየው የተኩስ አቁም ስምምነት ሙሉ በሙሉ ያፈረሰ አዲስ ወታደራዊ ግጭት በአሜሪካና በኢራን መካከል የተቀሰቀሰ ሲሆን ኢራን ለዓለም የነዳጅ አቅርቦት እጅግ ወሳኝ የሆነውን የሆርሙዝ ወሽመጥን ለሁሉም መርከቦች ዝግ ማድረጓን አስታውቃለች።
ይህ የቴህራን አስቸኳይ ውሳኔ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሰጡበትንና የመከላከያ ሚኒስተር ፒት ሄግዝ ስኬታማ ሲሉ የገለጹትን ተከታታይ የአየር ድብደባ አሜሪካ በኢራን ቁልፍ ወታደራዊና የስትራቴጂክ ተቋማት ላይ ማድረሷን ተከትሎ ነው። የአሜሪካ መከላከያ ሚኒስተር ፔት ሄግዝ በፍሎሪዳ ከሚገኘው ማዕከላዊ እዝ በሰጡት መግለጫ ድብደባው የተካሄደው ኢራን በቀጠናው የምታሳየውን መተናኮስና በሰላም ድርድሩ ላይ የያዘችውን ግትር አቋም ለመስበር መሆኑን ተናግረዋል። ሚኒስተር ሄግዝ በቦምብ መደራደር ካለብን በቦምብ እንደራደራለን፣ በዚህ ደግሞ እኛን የሚስተካከል የለም ሲሉ ጠንከር ያለ መልእክት አስተላልፈዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የቀረበላትን የሰላም ስምምነት የማትቀበል ከሆነ በነገው ዕለት በታሪኳ አይታው የማታውቀው እጅግ ከባድ ጥቃት እንደሚፈጸምባት በይፋ ዝተዋል። ለአሜሪካ የአየር ድብደባ አፋጣኝ ምላሽ የሰጠው የኢራን ኻታም አልአንቢያ ከፍተኛ ጥምር ጦር እዝ የሆርሙዝ ወሽመጥ ከዚህ ሰዓት ጀምሮ ለማንኛውም የባህር ላይ ትራፊክ በተለይም ለነዳጅ ጫኝና ለንግድ መርከቦች ሙሉ በሙሉ ዝግ መሆኑን አውጇል። እዙ አክሎም ትዕዛዙን ጥሶ ለማሻገር በሚሞክር በማንኛውም መርከብ ላይ ጦሩ ወታደራዊ እርምጃ ይወስዳል ሲል ከባድ ማስጠንቀቂያ ሰጥቷል። የኢራን መንግስታዊ ሚዲያዎች በሆርሙዝ አቅራቢያ በሚገኙ የአሜሪካ የጦር መርከቦች ላይ የሳተላይት የሚሳይልና የድሮን ጥቃቶችን መሰንዘራቸውንና 2 መርከቦችን መምታታቸውን የዘገቡ ቢሆንም የአሜሪካው ማዕከላዊ እዝ ግን ይህንን አስተባብሎ የተመታ መርከብ የለም፣ የንግድ መርከቦችም አሁንም በቦታው እያለፉ ነው ብለዋል። የዓለም የነዳጅና የድንጋይ ከሰል ፍጆታ 1/5ኛው የሚተላለፍበት የዚህ ስትራቴጂካዊ መስመር መዝጋትን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ የዋጋ ግሽበት ወዲያውኑ መታየት መጀመሩን የሮይተርስ የዜና ወኪል ዘግቧል። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች ለዛሬ የያዝናቸው ዜናዎችን በዚያ በቃን። በቀጣይ እስከምንገናኝ በያላችሁበት መልካምን ሁሉ ተመኘን። ሰላም